ጅብና ማነው አንበሳና ድኩላ ጓደኝነት ተማምለው ያዘዋል። አይዞህ እኔ አልነካም በእውነት እሺ አሁን ያ ስጋቱን ትቶ አንበሳና ድኩላ አብረው እየተኙ አንዴ ድኩላ ነው ይህም ቤት ነው የሚያህለው። እንደው ሲኖሩ አንድ ቀን ድኩላ ሲርበው ሄዶ ቅጠል በጥሶ አኝኮ ውሃ ጠጥቶ ይላል። አንበሳ ምን ኧረ ጓድ ድኩላዬ ሆይ ኧረ ርቦኛል እኔ እስቲ ወደዛ ጋር እሺ ድኩላ ረስቶታል። ቀኑ አልፏል። ብድግ ብሎ ፊቱ ቀድሞ ሲሄድ ይሄ ጭኑ ሲያረገርግ አይባል እንዴ ማላ ያፈረሰ ወዳጅ ምን ይሆናል ቢል በልጅ ልጁ ይደርሳል። ሌላ ምን ይሆናል? የንጽህና ድኩላ ነች የምትለው በልጅ ልጅ ይደርሳል። በልጅ ልጅ እንጂ ሌላ ምን ይሆናል አለው። እሱ ይህን አጽመርስቱም እንትን ያለው ልክ እንዲህ ሲያረገርግ እንዲህ አይታሉታ እንዴ ታደኔ ልጅ የሚደርስ ከሆነ ይህን አሁን እንዲህ መሰቃየት በራ ምንድን ነው? ድኩላ ወይ ምን ነበር ያልከው? ያን ዕለታ ምን አሉ? በልጅ ልጅ ይደርሳል ነው ያልከው? አዎ በልጅ ልጅ ነው የሚደርሰው። ታዲያ እንግዲህማ ብሎ እንዲህ ተቆናጥቶ ዘሎ ሊይዘው ሲል ጠረጠረ። እንዲህ ኮሽ የጥፉ መሬቱ ሲዋጠን ገባው። ሀቅ አይደለም ሲገባው ጥጥፍ ሲል ጉብ አለበት። ጉብ ሲል በዚህ የገባ ቀንዱ በልቡ ወጣ። ወደ ምና ድኩላ ምና በልጅ ልጅ ይደርሳል አላልክም አለው። አባት ያሰርስ ይሆናል ወይ ዳወጣና እሱ ይዛው ወይ ያለ ነፍሷል። አንዱ መጀመ አይታችሁ ከሆነ ድኩላ 7 ነው 8 ክንድ ነው። በዛ ላይ ጉልበት አለ። መልካም ይሄ ወጠብሻ ጌታ እንዴ አርጎ ልክ እሱ ከሰማይ ዘድሎ ወደ ታች ሲሄድ በልቡ የገባ ከሻው ታባል ጀርባ ምን አያ ድኩላ በልጅ ልጅ ይደርሳል። አይ አባታ አሰልኮናል ኖር ብሎ ከላሽ እንግዲህ ቅድም ከአያያዝ ይቀደዳል፣ ከአነጋገር ይፈረዳል አላለም? ምን ያህል እንግዲህ ከአነጋገሩ ምን ያህል